ያለምንም ምክንያት ድካም ይሰማሻል? እንቅልፍ እምቢ ይልሻል? ወይስ ያለ ምክንያት የሰውነትሽ ክብደት እየጨመረና ስሜትሽ በየደቂቃው እየተቀያየረ አስቸግሮሻል? እነዚህ ሁሉ ምልክቶች በሰውነትሽ ውስጥ የሆርሞን መዛባት እንዳለ የሚያሳዩ ግልጽ ማሳያዎች ናቸው። ብዙ ሴቶች እነዚህን ችግሮች ለመፍታት በጣም ውድ የሆኑ የሆርሞን ክኒኖችን ገዝተው ይወስዳሉ። መጀመሪያ ላይ ለውጥ የሚያዩ ይመስላቸዋል፣ ግን ከጥቂት ጊዜ በኋላ ሆርሞናቸው መልሶ ይቃወሳል። ምናልባትም መድኃኒቱ አልተስማማኝም ብላችሁ ሌላ አዲስ ሕክምና ትፈልጋላችሁ። በዚህ ጉዳይ ተስፋ ቆርጣችሁ ከሆነ ዛሬ አንድ ትልቅ እውነት ላካፍላችሁ። መድኃኒት ብቻውን የሴቶቹን ሆርሞን አያስተካክልም። አዎ፣ ምንም አይነት ውድ ክኒን ብቻውን ሆርሞንን የማስተካከል አቅም የለውም። የሴቶች የሆርሞን ስርዓት ሙሉ በሙሉ ጤናማ ሆኖ ለመስራትና እጢዎች ሆርሞንን ለማምረት ማይክሮኒውትሪየንትስ እና በትክክለኛው መጠን የተመጣጠኑ ቅባቶችን ይፈልጋሉ። እነዚህ ወሳኝ የሆኑ ባዮኬሚካላዊ ጥሬ ዕቃዎች ከሌሉ የቱንም ያህል በክኒን መልክ ሰው ሰራሽ ትዕዛዝ ለሰውነት ቢሰጥ የሆርሞን እጢዎች ማምረት አይችሉም። ስለዚህ መሰረታዊ የህክምና መፍትሄ የሚጀምረው በምግብ ውስጥ የሚገኙትን እነዚህን የተፈጥሮ ንጥረ ነገሮች ለሰውነታችን በማቅረብ ነው። ሰላም፣ ዶክተር ኤልያስ እባላለሁ። ዛሬ በሴቶች አካል ውስጥ የፕሮጀስትሮንንና የኮርቲሶል ሆርሞንን ለመቆጣጠር በቀጥታ የሚረዱ 5 የተመረጡ ምግቦችን እናያለን። የትኞቹን ምግቦች በምን ያህል መጠን መመገብ እንዳለባችሁ በህክምና ሳይንስ የተረጋገጠውን ትክክለኛውን ፎርሙላ ነው ማካፈላችሁ። ቪዲዮውን ስትጨርሱ ከተዘረዘሩት ምግቦች ውስጥ እናንተ በይበልጥ የምታዘወትሩት ምግብ የትኛውን እንደሆነ በኮሜንት ስር አስቀምጡልኝ። በተጨማሪ ከምን አይነት ምግብ ጋር መውሰድ እንዳለባችሁ ነግራችኋለሁ። አሁን በሚሰጡት የጥቅም ደረጃ መሰረት ከትንሹ ወይም ከአምስተኛው ጀምረን ወደ አንደኛው እንሄዳለን። ቁጥር 5 ላይ ያስቀመጥነው ምግብ ብሮኮሊ፣ አበባ ጎመን፣ የሀበሻ ጎመንና ጥቅል ጎመን ናቸው። እነዚህ አትክልቶች ለጤና ጠቃሚ መሆናቸውን በተደጋጋሚ ሰምታችሁ ይሆናል። ነገር ግን ለሴቶች ሆርሞን ያላቸው ጥቅም ደግሞ በጣም የተለየ ነው። ብዙ ሴቶች ይህንን ምስጢር አያውቁም። የሴቶች አካል ዋና ስራው ኤስትሮጅን የተባለውን ዋና የሴትነት ሆርሞን ማምረት ብቻ አይደለም። ለመሆኑ ሆርሞን ምንድን ነው? ሆርሞን ማለት በአካላችን ውስጥ መልእክት የሚያመላልስ እንደ ፖስተኛ ማለት ነው። ኤስትሮጅን ደግሞ የሴትነት ቁንጅናን፣ የወር አበባንና ስሜትን የሚቆጣጠረው ዋና ፖስተኛ ነው። ሰውነታችን ይህንን ፖስተኛ ለሆነ ጊዜ ያህል ከተጠቀመበት በኋላ የቀረውን አሮጌ ማስተላለፊያ ጠርጎ ማስወገድ አለበት። ይህንን የማጽዳት ሥራ የሚሰራው ደግሞ ጉበታችን ነው። ነገሩን በቀላሉ ለመረዳት ልክ በየቀኑ ከቤት የሚወጣውን ቆሻሻ ጥሎ ከመምጣት ጋር አንድ ነው። ጉበት ስራውን በአግባቡ ከሰራ ሁሉም ነገር በተፈጥሮ ይጸዳል። ነገር ግን ስራው ከተጓተተ የአሮጌ ሆርሞን ከሰውነት ከመውጣት ይልቅ ተመልሶ ወደ ደም ውስጥ መቀላቀል ይጀምራል። ይህ ሲሆን ነው ሴቶች ላይ ችግሩ የሚፈጠረው። የሆድ መንፋት፣ የጡት መወጠር፣ ከባድ የወር አበባ ህመምና የባህሪ መለዋወጥ ያሉ አስቸጋሪ ምልክቶች ይፈጠራሉ። እንግዲህ እነዚህ የጎመን ዝርያዎች በጣም የሚያስፈልጉት ለዚህ ነው። ጉበታችን ያንን ያረጀ ሆርሞን በተገቢው መንገድ ጠርጎ እንዲያስወግድ የሚረዱ ተፈጥሯዊ ኃይሎችን በውስጣቸው ይዘዋል። ባጭሩ ሆርሞኖች በሰውነት ውስጥ ተከማችተው ችግር ከመፍጠራቸው በፊት ሰውነታችን በቀላሉ እንዲያስወግዳቸው ትልቅ እገዛ ያደርጋሉ። ሌላው የእነዚህ አትክልቶች ጥቅም በፋይበር የበለጸጉ መሆናቸው ነው። ፋይበር ማለት ልክ እንደ መጥረጊያ የሚያገለግል የምግብ ክፍል ነው። ይህም ምግብን በማለስለስ ሰውነታችን የማይፈልጋቸውን አሮጌ ሆርሞኖች በሰገራ አማካኝነት በቀላሉ ጠርጎ እንዲያወጣ ሌላ ተጨማሪ መንገድ ይከፍታል። ትልቁ ደስ የሚለው ነገር ይህንን ለማግኘት ምንም አይነት ውድ መድኃኒት መግዛት አያስፈልጋችሁም። በቀን ውስጥ 1 ወይም 2 የእጅ እፍኝ የሚሆን አትክልት መመገብ በቂ ነው። እራታችሁ ላይ ጥቂት አበባ ጎመን ቀቅሎ መብላት ወይም ጥቅል ጎመንን ከምግብ ጋር ቀላቅሎ መስራት ትችላላችሁ። ይህች ትንሽ ነገር በጊዜ ሂደት ትልቅ ልዩነት ትፈጥራለች። ይህ 5ኛው ምግብ ነው። ስለዚህ ከ10 3 እንሰጠዋለን። 4ኛ ደረጃ ላይ ያስቀመጥነው የተፈጨ የተልባ ፍሬ ነው። ለሴቶች ጤንነት ትልቅ ትኩረት ሊሰጠው የሚገባ አንድ ቀላል ምግብ ቢኖር እሱም ተልባ ነው። እነዚህ ጥቃቅን ፍሬዎች ሊግናንስ የተባሉ የተፈጥሮ ንጥረ ነገሮችን በውስጣቸው ይዘዋል። ሊግናንስ ማለት በሰውነታችን ውስጥ እንደ ኤስትሮጅን ሆርሞን መስለው መስራት የሚችሉ ተፈጥሯዊ ኃይሎች ናቸው። እነዚህ ኃይሎች ሆርሞናችሁን በግድ ከፍ ወይም ዝቅ አያደርጉትም። ነገር ግን ልክ እንደ ሙቀት መቆጣጠሪያ ሙሉ ስርዓት ሳይዋዥቅ ረግቶ እንዲቀጥል ያግዛሉ። በተጨማሪም ተልባ በፋይበር የበለጸገ በመሆኑ የሆድ ዕቃን ያጸዳል። ጤናማ የሆድ ዕቃ ደግሞ ሰውነታችን የማይፈልጋቸውን አሮጌ ሆርሞኖች ጠርጎ ለማስወገድ ትልቅ ሚና ይጫወታል። ነገር ግን ብዙ ሰዎች የሚሳሳቱት አንድ ትልቅ ወሳኝ ነጥብ አለ። ተልባ የግድ መፈጨት አለበት። ሙሉውን ፍሬ ዝም ብላችሁ የምትመገቡት ከሆነ ሆዳችሁ በውስጡ ያለውን ጠቃሚ ንጥረ ነገር ሳይመጣው እንዲሁ በሰገራ መልክ ያስወጣዋል። ተልባን ለመጠቀም ቀላሉ መንገድ በቀን 2 የሾርባ ማንኪያ የሚሆነውን የተፈጨ ተልባ በእርጎ፣ በአጃ ወይም በጁስ ውስጥ ቀላቅሎ መጠጣት ነው።
የምግቡን ጣዕም ስለማይቀይር ለመጠቀም በጣም ቀላል ነው። ስለዚህ ከ10 ነጥብ 6 እንሰጠዋለን። ቁጥር 3 ላይ የምናገኘው አሳ ነው። ብዙ ሰዎች አሳ ለልብ ጤና ብቻ የሚጠቅሙ ይመስላቸዋል። ነገር ግን ለሆርሞን ጤንነታችንም እጅግ በጣም ወሳኝ ናቸው። ሆርሞናችን በሰውነታችን ውስጥ መልእክት የሚያስተላልፉ ፖስተኞች ናቸው ብለናል። ይህ መልእክት ደግሞ ወደ እያንዳንዱ ሕዋሳቶች ወይም ሴሎች መድረስ አለበት። የእነዚህ ሕዋሳቶች ውጫዊ ከረጢት ወይም ሽፋን የሚሰራው በብዛት ከቅባት ነው። በወፍራም ዓሳዎች ውስጥ የሚገኙ ኦሜጋ 3 የተባለው ጠቃሚ ስብ ደግሞ ይህ የሕዋሳቱ ሽፋን ጤናማና በቀላሉ መልእክት የሚያስተናግድ እንዲሆን ያግዘዋል። ወፍራም ዓሳዎች ለሆርሞን መልእክት መተላለፍ የሚረዱና በሰውነት ውስጥ የሚፈጠርን ብግነት ወይም እብጠትን የሚቀንሱ ምርጥ የኦሜጋ 3 ምንጮች ናቸው። ለብዙ ሴቶች ጤናማ ቅባቶችን በአግባቡ ማግኘት ልክ እንደ ቪታሚንና ሚነራል ሁሉ በጣም አስፈላጊ ነው። እንዲያውም ክብደት ለመቀነስ በሚል እነዚህን ቅባቶች ሙሉ በሙሉ መተው ሰውነታችሁ ሆርሞን ለመስራት የሚያስፈልገውን ዋና ጥሬ ዕቃ እንዲያጣ ያደርገዋል። ይህንን ለማግኘት ብዙ መጨነቅ አያስፈልግም። በሳምንት 1 ጊዜ ወይም 2 ጊዜ ዓሳን በምግባችሁ ውስጥ አካቱ። የተጠበሰ ዓሳን ከእንጀራ ወይም ከአትክልት ጋር መመገብ በጣም ቀላል አማራጭ ነው። ዓሳ የማይመቻችሁ ከሆነ እንኳ ወደ ማሟያ መድኃኒቶች ከመሄዳችሁ በፊት ሌሎች የጠቀስናቸውን የተፈጥሮ ምግቦች መሞከር ሁልጊዜም የተመረጠ ነው። ስለዚህ ለዚህ ምግብ ከ10 7 እንሰጠዋለን። ቀጣዩ ሁለተኛው ምግብ ደግሞ ምናልባት ሊያስገርማችሁ ይችላል። ምክንያቱም እሱ የሚሰራው ሆርሞናችሁን ቀጥታ በመመገብ ሳይሆን በሆዳችሁ ውስጥ የሚኖሩትን ጥቃቅን ጠቃሚ ባክቴሪያዎችን በመንከባከብ ነው። ቁጥር 2 ላይ የምናገኘው እንደ እርጎ፣ ኬፊር ወይም የወተት ጁስ ያሉ በባክቴሪያ የፈኩ ምግቦች ናቸው። እነዚህ ምግቦች ስታዩቸው ከሆርሞን ጋር ምንም ግንኙነት የሌላቸው ሊመስሉ ይችላሉ። ነገር ግን ሳይንቲስቶች በሆዳችን ውስጥ ያለው የምግብ መፈጨት ስርዓትና የሆርሞን አካላችን እጅግ በጣም በቅርብ አብረው እንደሚሰሩ ደርሰውበታል። ቅድም እንደነገርኳችሁ ሰውነታችን ኤስትሮጅንን ከተጠቀመበት በኋላ እንዲወገድ ወደ አንጀት ይልከዋል። በሆዳችን ውስጥ የሚኖሩት ጥቃቅን ጠቃሚ ባክቴሪያዎች ደግሞ ምን ያህሉ ሆርሞን ወደ ውጭ መውጣት እንዳለበትና ምን ያህሉ ደግሞ ተመልሶ ወደ ደም መግባት እንዳለበት የመወሰን ትልቅ ስልጣን አላቸው። በሆድ ውስጥ ያለው የባክቴሪያ ሚዛን ጤናማ ሲሆን ሁሉም ነገር ሰላም ይሆናል። ነገር ግን በጭንቀት በአንቲባዮቲክ መድኃኒቶች ወይም ፋይበር በሌላቸው የፋብሪካ ምግቦች ምክንያት ይህ ሚዛን ሲቃወስ ሰውነታችን ሆርሞንን በአግባቡ ማስተናገድ ያቅተዋል። ባለሙያዎች በአጠቃላይ ስለ ጤና ሲያስቡ ለሆድ ዕቃ ጤንነት ትልቅ ትኩረት የሚሰጡት ለዚህ ነው። እነዚህ ምግቦች በውስጣቸው ሆዳችንን የሚጠግኑ ሕያው ጠቃሚ ባክቴሪያዎችን በብዛት ይዘዋል። እነዚህን ምግቦች ዘወትር መመገብ ሰውነታችን ሆርሞንን የማጽዳት ተፈጥሯዊ ሥራውን በተቀላጠፈ መንገድ እንዲያከናውን ትልቅ ጉልበት ይሆነዋል። ትልቁ ጥቅማቸው ደግሞ ብዙ እንድትመገቡ አይፈለግም። በቀን ውስጥ ጥቂት መጠን ብቻ በቂ ነው። ጠዋት ላይ 1 ሲኒ ተፈጥሯዊ እርጎ መብላት ወይም ምሳና ራት ላይ እነዚህን ምግቦች በጥቂቱ ማካተት ይቻላል። አንድ ትልቅ ምክር ልስጣችሁ። እነዚህን ምግቦች ከሱቅ ሲገዙ በውስጣቸው ሕያው ባክቴሪያ እንዳለባቸው የሚያሳዩና ፍሪጅ ውስጥ የተቀመጡትን ቢመርጡ ይበልጥ ተጠቃሚ ይሆናሉ። ለዚህ ምግብ ከ10 8 እንሰጠዋለን። አሁን ወደ አንደኛውና ትልቁ ምግብ ደርሰናል። ይህ ምግብ ብዙ ሴቶች ለዓመታት አትብሉት ተብሎ የተከለከሉት ቢሆንም ለሆርሞን ማስወገጃ ግን እጅግ ወሳኝ የሆኑ ንጥረ ነገሮችን የያዘ ድንቅ ምግብ ነው። እሱም እንቁላል ነው። ለብዙ ዓመታት ብዙ ሴቶች የእንቁላል አስኳል በውስጡ ኮሌስትሮል ስላለው አትብሉት ወይም ጣሉት ተብሎ ይመከሩ ነበር። አስኳሉን ትተው ነጩን ክፍል ብቻ መብላት የተሻለ የጤና ምርጫ ይመስላቸው ነበር። ነገር ግን ወደ ሆርሞን ጤንነት ስንመጣ አስኳሉ ትልቁንና ዋናውን ዋጋ የሚይዘው ክፍል ነው። ሰውነታችን እንደ ኤስትሮጅን፣ ፕሮጀስትሮን እና ኮርቲሶል ያሉትን ዋና ዋና ሆርሞኖችን ለመስራት ኮሌስትሮልን እንደ መጀመሪያ የግንባታ ጥሬ ዕቃ ይጠቀማል። ይህ ማለት እንቁላል ስለበላችሁ ብቻ ሆርሞናችሁ ይስተካከላል ማለት ባይሆንም ኮሌስትሮል ያላቸውን ተፈጥሯዊ ምግቦች ሙሉ በሙሉ መፍራት ግን ለአብዛኛው ጤናማ ሰው አስፈላጊ እንዳልሆነ ያሳየናል። በተጨማሪም የእንቁላል አስኳል ብዙ ሴቶች በበቂ ሁኔታ የሚያገኙትን ኮሊን የተባለ ልዩ ንጥረ ነገር በውስጡ በብዛት ይዟል። ኮሊን ጉበታችን ጤናማ ሆኖ እንዲሰራ ትልቅ እገዛ ያደርጋል። ጉበታችን ደግሞ ሰውነታችን የተጠቀመባቸውን ሆርሞኖች ጠርጎ ለማስወገድ ዋናውን ሚና የሚጫወት አካል እንደሆነ አይተናል። ከዚህም በላይ እንቁላል ከፍተኛ ጥራት ያለው ፕሮቲን፣ ጤናማ ቅባቶችና በርካታ ቫይታሚኖችን በውስጡ ስለያዘ በንጥረ ነገር እጅግ የበለጸገ ምርጥ ምግብ ያደርገዋል። ደስ የሚለው ነገር ይህንን ለማግኘት ምንም የሚከብድ ነገር የለም። በቀን 1 ወይም 2 ሙሉ እንቁላል መመገብ በቂ ነው። ቀቅላችሁ ፍርፍር ሰርታችሁ ወይም ከአትክልት ጋር ደባልቃችሁ መመገብ ትችላላችሁ። ዋናው ቁም ነገር አስኳሉን በፍጹም አለመጣላችሁ ነው። ስለዚህ ለዚህ ምግብ
ከ10 10 እንሰጠዋለን። እንግዲህ ከዚህ ቪዲዮ የምታገኙት ትልቁ መልእክት ይህ ነው። ሆርሞናችሁን ለመንከባከብ ሁል ጊዜ ውድ የሆኑ ማሟያ መድኃኒቶች ወይም ሰውነትን የሚያስጨንቁ ከባድ የአመጋገብ ህጎች አያስፈልጓችሁም። አንዳንድ ጊዜ ነገሩ የሚጀምረው ከሰውነታችን ተፈጥሯዊ ስርዓት ጋር አብረው ከሚሰሩ ከነዚህ ቀላል የየቀን ምግቦች ነው። እነዚህን የጎመን ዝርያዎችን፣ የተፈጨ ተልባን፣ ወፍራም ዓሳዎችን፣ በባክቴሪያ የፈኩ ምግቦችንና ሙሉ እንቁላልን በየሳምንቱ በምግባችሁ ውስጥ ማካተት አጠቃላይ የሆርሞን ጤንነታችሁን፣ ጉልበታችሁንና ደህንነታችሁን በየዕለቱ በቀላሉ ለመጠበቅ ትልቅና ተግባራዊ መፍትሄ ነው።